ድኗል የሚል ልብስ እግዚአብሔር አለበሰኝ። ስለዚህ በልብስ ሲሄድ ድኗል የዳነ ይላል። ያ ብቻ መሰለህ እንዴ? አው ድኛለሁ ግን ጻድቅ ነኝ። ግን በተጨማሪ ኃጢአቴ ብቻ ተወግዷል ወይስ ሌላም ነገር? የጽድቅን መጎናጸፊያ ደግሞ ደረበልኝ። ከውስጥ ድኛለሁ፣ ከላይ ጻድቅ ነኝ። ኤፌሶን መጽሐፍ ላይ መንፈሳዊ ውጊያ ሲያስተምረን እዚህ ጋር ችግር የለውም ጥሩር አድርጉ፣ የብረት ሽቦ ልብስ፣ ታች ጋር የወንጌል ጫማ አድርጉ፣ እዚህ ጋር ሰይፍ ያዙ፣ እዚህ ጋር ጋሻ ያዙ። እዚህ ጋር ግን የመዳን ራስ ቁር አድርጉ። ሴቭድ ነኝ ድኛለሁ በሉ። ለምን ጠላት እዚህ ጋር ተመቶ የተረፈ ሰው ይኖራል፣ እዚህም ተመቶ የተረፉ ሰዎች ይኖራል። እዚህ ውስጥ ገብቶ በዚህ ወጥቶ የተረፈ ሰው የለም። ስለዚህ የሚመታ እሱ ጋር ነው። የዳንክ ይመስልሃል? መዳን ቀልድ ነው። ዝም ብለህ ልትገባ እዚህ እንኳን የሰፈር ካፌ ስትገባ ብር ይዘህ ነው የምትገባው። አሜን ሲል ህዝቡ ደግሞ አሜን ይላል። እንኳን የእግዚአብሔር መንግስት ባዶ እጅ ልትገባ ያ ኢየሱስ የተሰቀለ ቀን የገባው ወንበዴ በእጁ ምን ይዞ ይሆን? ወደ እግዚአብሔር መንግስት ለመግባት በእጁ ምን ይዞ ይሆን? ያ ሰው ወንበዴ አልነበረምን? እጁ ደም አፍሳሽ፣ እግሩ ለጥፋት የቸኮለ፣ ነጋዴ የሚቀማ፣ ሴት የሚደፍር፣ ጎጆ የሚያቃጥል አልነበረምን? ምን ይዞ ገባ? ነገር ግን ይህ የምንሰብካችሁ የእምነት ቃል ነው። ሕጉ የሚሰራው ይጸድቃል ይላል። እኛ የምንሰብክላችሁ ግን የእምነት ቃል ነው። ምን ማለት ነው? ይህ የእምነት ቃል ልብህና አፍጋ ሆኖ ቀርቦልሃል፣ ቅርብ ሆኖልሃል። እግዚአብሔር ኢየሱስን ከሙታን እንዳነሳው በልብ ብታመን፣ ጌታ እንደሆነ በአፍ ብትመሰክር ትድናለህ፣ ትጸድቃለህ። አለቀ። እና ወንበዴው እጁ እንዳፈሰሰ ነው፣ እግሩ ክፉ ቦታ እንደሄደ አንድም ቀን እድሜ ለንስሐ ሳይሰጠው እጅ ከፍንጁ ተይዞ መስቀል ላይ በእጁ ለድሃ እንዳያበላ ተቸንክሯል፣ በእግሩ ኢየሩሳሌም ሄዶ እንዳይሰግድ ተሰፍቷል። ግን በልቡ ካመነ በአፉ ከመሰከረ ይድናል፣ ይጸድቃል። ስለዚህ እግዚአብሔር ኢየሱስን ከሙታን እንደሚያስነሳው ይሰው አመነ። ከሱ ቀድሞ የሞተ ያለውን ጌታን በመንግስት ስትመጣ አስበኝ። ትሞታለህ፣ ትነሳለህ፣ ንጉስ ሆነ ትመጣለህ። ያኔ አስበኝ። ማን ሆይ? ጌታ ሆይ። ጌታ እንደሆነ መሰከረ። ዛሬ ከኔ ጋር በገነት ትሆናለህ። በገነት ለመሆን ድፍረቴ የኢየሱስ በዚያ መሆን እንጂ በእጄ የሚሄደው ነገር አይደለም። እግዚአብሔር አምላክ ወደዚህ እንምጣ። ሮሜ 3:21፣ ሮሜ 4:3፣ ሮሜ 5:19 ጠቃሚ ጥቅሶች ናቸው። እግዚአብሔር የክርስቶስን ጽድቅ በእኛ አደረገው። ይሄ ምን ይባላል? በስነ መለኮት ቋንቋ imputed righteousness። የፕሮቴስታንት እምነት ከካቶሊክ የተለየበት ትምህርት ያልኳችሁ ይሄ። የፕሮቴስታንት ትምህርት ጽድቅ ኢምፒዩት የተደረገ ነው በአማኝ ውስጥ። imputed righteousness ነው፣ የአማኙ አይደለም፣ የእግዚአብሔር የራሱ ነው። በአማኝ ውስጥ ኢምፒዩት ተደርጎ ነው። ስለዚህ imputed righteousness ነው ጳውሎስ የሰበከው ነው። ካቶሊክ ደግሞ የምታስተምረው ሌላ ትምህርት ነው፣ infused የሚባለው። የሷ ደግሞ infused righteousness ምን ማለት ነው? አንተ ውስጥ ያለው መልካም ስራ ላይ እግዚአብሔር በክርስቶስ የሰራው ስራ አለ አይደል? እዛ ላይ ደግሞ አንተ የምትጨምርበት ኢንፊውዝ የምታደርገው ስራ አለ። እነዚህ ተጋገዙና አንተን ጻድቅ ያደርጉሃል መጨረሻ ቀን። እሱንም እሱ ነው የሚያውቀው ይሉሃል። የኛ ግን ኖ የኛ አይደለም ጽድቁ። እኛ ጽድቅ የለንም። አንድ ስንኳ ምን የለም፣ ጻድቅ የለም። ማን የተገለጠው? የእግዚአብሔር ጽድቅ ተገልጧል። ማግኘት ይቻላል? ይቻላል። እንዴት? ይህም በኢየሱስ ክርስቶስ ለሚያምኑ ሁሉ የሆነ የእግዚአብሔር ጽድቅ ነው። ስለዚህ ምን ሆነ? ጽድቁ እኔ አሁን ጸድቀናል፣ ጸድቃችኋል የምልበት ጽድቅ የኔና የናንተ አይደለም። ባለቤቱ ሌላ፣ ስሙ የእግዚአብሔር ጽድቅ ይባላል። እና ምን ተደረገ? ኢምፒዩት ተደረገን። ኢየሱስን ስናምን እግዚአብሔር የልጁን ጽድቅ በእኛ ውስጥ አኖረው።
ስለዚህ አሁን በዚህ ሁኔታ ሶስት ኢምፒዩቴሽን ምንድነው ኢምፒዩት የተደረጉ ነገሮች አሉ። ሶስት የመጀመሪያው አዳም ኃጢአትን ሰራ። ከዛስ በኋላ ልጆቹ በሙሉ ኃጢአት የሚሰሩ ሆኑ። መጽሐፉ በአንዱ ሰው ምክንያት ኃጢአት ወደ ዓለም ገባ፣ እንዲሁ ሁሉም ኃጢአትን ስላደረጉ ሞት በሰው ሁሉ ላይ መጣ። አንዱ ሰውየው ያስተላለፈብን ያ በሽታ ኃጢአት የሚባል ተፈጥሮና ባህሪ ኮራፕት አደረገው ተፈጥሯችን። ከዚህ የተነሳ በዓለም ላይ አንድ ሰው እንኳን ኃጢአት መስራት የማይችል ሰው ሊገኝ አልቻለም። አፍሪካ ሂድ፣ ኤዥያ ሂድ፣ አውሮፓ ሂድ፣ ሁሉም ሰው የያቀሙን ኃጢአት ሰርቷል። ለዚህ ነው የጠፋው። እንደው የሆነ ሀገር እንደው መንጎሊያ ሀገር እንኳን እንዴት አይገኝ? እሺ እኛ በገዳማት የተባረከ እኛ ገዳም ውስጥ እንዴት ጠፋ? መጽሐፉ አንድስ እንኳን የለም። ከምን የተነሳ? የመጀመሪያው ሰው ያጋብቶብን ኃጢአተኛውን ነገር ሁሉ ወሰድነው፣ በድርጊትም ገለጥነው። የመጀመሪያው የተላለፈ ነገር የአዳም ኃጢአት ወደኛ። ሁለተኛው ኢምፒዩት የተደረገ ነገር የኛ ኃጢአት ማን ላይ? ክርስቶስ ላይ። በደምሱ የአዳም ኃጢአት ወደኛ ሲባል አሜን ያለው ሃይማኖት የኛ ኃጢአት ወደ ክርስቶስ ሲባል ይተናነቀዋል። ይሄ ሁለተኛው ኢምፒዩት የተደረገው ነገር ነው። በመጽደቅ ትምህርት ውስጥ እግዚአብሔር ኃጢአታችንን ሁሉ በእርሱ ላይ አኖረው፣ አስቀመጠው። ሶስተኛው ኢምፒዩት የተደረገ ነገር ምን ይመስላችኋል? አቤት ሶስተኛው የመጀመሪያው ምንድነው? የአዳም ኃጢአት ወደ ልጆቹ ሁሉ በመልኩና በምሳሌው ወለዳቸው። ሁለተኛውስ የሰው ልጆች ሁሉ ኃጢአት ማን ላይ? ክርስቶስ ላይ። ሶስተኛው ምን ሊሆን? የክርስቶስ ጽድቅ ደግሞ ለሚያምኑበት ሁሉ ሆነ። ስለዚህ ምን ይባላል? imputed righteousness፣ የክርስቶስ ለኛ የተቆጠረበት ጽድቅ። እግዚአብሔር የክርስቶስን ጽድቅ ለኛ የቆጠረበት ማለት ነው። አንድ ጥቅስ አስታውሱ። ትዝ ይላችኋል? አንድ የዓመት ጥቅስ የሚባል ነገር አላቸው እና ሰዎች የዓመቱ ጥቅስ ነው ምናምን፣ የዓመቱ መሪ ቃል የዓመቱ የመክበር ዓመት፣ የመግነን ዓመት፣ የመውጣት ዓመት እናሚል። በነገራችን ላይ እንደው ከፈረንጆች ቸርችም የተቀዳ አይደለም እኮ እንደው ሲንቀዳ እንኳን ይሄ ምዕራብ አፍሪካ ላይ ያሉ የአፍሪካ ሀገሮች ከባህል ሃይማኖት ወደ ክርስትና የመጡ ናቸው። ከጫካ ሃይማኖት፣ ከባህል ሃይማኖት፣ ከጥንቆላ ከምናምን የመጡ ናቸው። እነሱ ዓመቱን ያውጃሉ። ጠንቋዎቹ ይሄ ዓመት የእንትን ዓመት ነው፣ የጦርነት ዓመት ነው፣ የፍቅር ዓመት ነው፣ የረሃብ ዓመት ነው ምናምን እያሉ በየዓመቱ ያውጃሉ። በየጫካ ያሉ የአፍሪካ የጥንት እንትኖች። ከዛ ልጆቻቸው ወደ ጌታ መጡ። ያው ያደርቁናል። ችግሩ ከዛ እዚህ ድረስ መጣ። ለመሰላችሁ ስለ ክርስቶስ ብዙ ትምህርት አለ። ብዙ ትምህርት ከሌለ እነዚህ ድራማዎች ይቀጥላሉ። ማት እኮ እንደ ኤፌሶን ተጠና እንደ በቸርች ቆይ ቆሮንቶስ ተጠንቶ አልቆ ነው የሆነች ነገር ግን ጥል አድርጎ አውጥቶ የመግነና ይሄን ያነሳውላችሁ የመግነና ዓመት በሚል አንድ በጎረቤታችንኛ ሰፈር ባለ አዋጅ ላይ የተጻፈው ጥቅስ የአብርሃም ጥቅስ ነው። አብርሃምን እግዚአብሔር አገነነው የሚለው ሆኖ ማለት ነው። ከአብርሃም ጋር በተያያዙ የተዛቡ ንባቦች ውስጥ አንዱ የአብርሃም በረከት የሚለው ነው። የአብርሃም በረከት ለሚያምኑበት ሁሉ የሚሆን በረከት ሲሆን እሱ በረከት ምንድነው ነው? አብርሃም ይላል መጽሐፉ አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። ልክ አብርሃም በችግር ውስጥ አልፎ የለ እንዴ? መቼ? እግዚአብሔር ባርኮት ችግር ውስጥ አልፏል። መቼ ነው አብርሃም እግዚአብሔር የባረከው? አብርሃም እየባረኩ ባርካል ያለው ገና ሲጠራው ነው። ግን አብርሃም ተባርኮም ማትወልድ ሚስት ነው ያለው፣
ያጎቱ ልጅ ያስቸግረዋል። ነገረኛ ሰዎች ናቸው። እርስ በርስ እየተጣሉ ቤቱን አጋራለች። የሚስቱና የሷ ጸብ አለ። በዚህ ሁሉ የኖረ ሰው ነው። እግዚአብሔር ግን አብርሃምን እየባረኩ ባርክ ያለው ምንድነው ሲባል ሄደና አብርሃም አለው። አብርሃም ብዙ ያመናቸው ነገሮች ሲኖሩ የተባረከበት እምነት ግን እዚህ ጋር አብርሃም ከመጀመሪያ ጀምሮ ያመነ ይወጣ ያመነ ሁሌ እንዳመነ ኖር ሰው እምነቱ ግን ጽድቅ ሆኖ የተቆጠረው የቱ ጋር አቤት የሚገርም እኮ አብርሃም አለው እግዚአብሔር አቤት በምሽት ነው ቀን ላይ አይደለም የጠራው ምሽት ላይ ከድንኳኑ ወጣና የሰማይ ከዋክብትን ወጣየ ዘርህን እንደ ሰማይ ከዋክብት አበዛዋለሁ አበዛቸዋለሁ አይደለም ዘሮቹ እንደ ምድር አሸዋ ነው የሚበዙት ዘርህን ግን እንደ ሰማይ ከዋክብት አበዛዋለሁ ጳውሎስ ምን አለ ዘርህን አለው እንጂ ለብዙዎች እንደሚነገር ዘሮችህን አላለው ስለ አንድ እንደሚነገር ግን ለዘርህ ይለዋል እርሱም ክርስቶስ ኦኬ እናስ መጽሐፉን ለዛው ላይ አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ከሩቅ አይቶት ያንዘር አመነ ጽድቅ ሆኖ ተቆጠረለት ከዚያስ ገላትያ መጽሐፍ እናንበው ይህ የአብርሃም በረከት ብዙ ሰዎች ምን ስለሚሉ አብርሃም ከግብጽ በወጣ ጊዜ አስብ እንደ ከኡር ነው መጀመሪያ ወጣው ዘሎ እዛች ጋር መሄድ ወርቋን ለማግኘት ከኡር ምድር ወጣ ባዶጅ ሌጣሚስት አስቸጋሪ ቤተሰብ አሃዛ ካራን ምድር ነው ምናምን ቆየ ምንም የለም ጭራሽ አባቱ እዛ ሞተ አቶ ተመለሰ ከናን ገባ ወምንድነው ወተት ምናምን ታፈልቃለች ብሎ ነው ይገባው ሲገባ ድንጋይና ቋጥኛ ሸዋ ረሃብ ወደ ግብጽ ወረደ ከዛ በኋላ እዛ ሚስቱን ካደ ተወሰደችበት ሚስቱ ሁሉ ከዛ ሲመለስ በወርቅ በብር ምናምን እሱ መጨረሻ እኮ አብርሃም እኮ የተባረከው እዛ ምን ምሽት ወጣ ዘሩን አየ በዘሩ አመነ እምነቱም ጽድቅ ሆኖ ተቆጠረለት አለና ይህ የአብርሃም በረከት ምን እምነቱ ጽድቅ ሆኖ የተቆጠረበት በረከት ተባረክ ያለው በሉ ይህ እምነቱ ጽድቅ ሆኖ የተቆጠረበት በረከት በክርስቶስ ኢየሱስ በኩል ለማን ሁሉ ይሆን ዘንድ ለአሕዛብ ሁሉ ይሆን ዘንድ ቁጥር 6 ገላትያ 3 እንማነበው እንዲሁም አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት ቅድም ግን ያልኳችሁ የመግነን የበረከት ዓመት ምናምን ማን ጥቅስ አብርሃም ምን በወርቅና በብር በምናምን በልጠገ ኧረ እሱኛው አይደለም አብርሃም የተባረከበት ቦታ ይሄ ነው እንዲሁም አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት እንኪያስ ከእምነት የሆኑት እነዚህ አብርሃም ልጆች እንደሆኑ ወቁ ለምን ውርስ ለልጅ ነው እነማን ናቸው ልጆቹ ከእምነት የሆኑት ምን ሊወርሱ ነው በእምነት የሚገኝን ጽድቅ እንደማን እንደ አባታቸው እንደ አብርሃም ምን ሆነ እሱ አመነና ጽድቅ ሆኖ ተቆጠረለት እናስ ከእምነት የሆኑ ሁሉ የማን ልጆች ናቸው የአብርሃም ልጆች እንደሆኑ ወቁ ቁጥር 8 መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ ገና ዘፍጥረት 10 ቤት ውስጥ በአንተ አሕዛብ ሁሉ ይባረካሉ ይሄን ያዙልኝ እግዚአብሔር በአንተ አሕዛብ ሁሉ ይባረካሉ ያለው የብር የወርቅ ምናምን አይደለም ምንድነው እምነታቸውን ልክ እንዳንተ ጽድቅ አድርጌ ቆጥርላቸዋለሁ ልብ በሉ በአንተ አሕዛብ ሁሉ ይባረካሉ ብሎ ብልጽግናን ለአብርሃም አስቀድሞ ሰበከ አይልም ምን ነው የሚለው ወንጌል ምንድነው በእምነት የመጽደቅ የምስራች የማን በረከት የአብርሃም በረከት በማን በኩል በክርስቶስ በኩል ለማን ለአሕዛብ ለአብርሃም አስቀድሞ ሰበከ እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ እኛ አምነናል አይደል አምነናል ምን ሆነናል ማለት ነው እንባረካለን አቤት ተባርከናል በምን እምነታችን ጽድቅ ሆኖ ተቆጥሮልናል
የቀደሞቹን ጥቅሶች አውጪልኝ ሮሜን እነዚህን አየት አድርገን እንሄዳለን ወሳኝ ክፍሎች ስለሆኑ ይሄ ጽድቅ እንዴት የተገኘ ነው ሮሜ 4 ትንሽ ላነብላችሁ መታቆጥክስ ነገ ቅድስናን እንጀምራለን ምዕራፍ 4 ሮሜ ምዕራፍ 4 እና ያዕቆብ 2ን አከታተላችሁ ነው ሁሌ ማጥናት የሚጠቅመው እንደዛ ነው ያዕቆብ 2ን ብቻ ይዘስቴድ ምን እየተወራ እንደሆነ ያዕቆብ ጋር የሚጠፋብን ለዛ ሮሜ 4 ሰው በእግዚአብሔር ፊት እንዴት ይጸድቃል ያዕቆብ ምዕራፍ 2 ሰው በሰው ፊት መጽደቁ በምን ይታወቃል ሮሜ 4 እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን አብርሃምን አመጣ የገላትያው አብርሃም ምንድነው ያገኘው አብርሃም ነው የሚለው ሁሉም የሚገርመው ግን ኢየሱስ አይሁድን የአብርሃም ልጆች ነን ሲሉ እናንተ የአብርሃም ልጆች አይደላችሁ ምን ተገኝቶ ምን ጸብ ተፈጥሮ የስጋ ልጆቹ አይደሉምን እናንተ ከአባታችሁ ከዲያብሎስ ነው ያለ ለምን አብርሃም ቀኔን አይቶ ደስ ብሎት ነበር እናንተ ግን እርሱ ያመነበትን ሰው አብርሃም አይቶኝ ደስ የተሰኘብኝን ሰው ልትገሉኝ ትፈልጋላችሁ ባጭሩ ምንድነው የአብርሃም ልጅ የምትባለው ኢየሱስን ስታምን እንጂ የአብርሃም የስጋ ልጅ ስትሆን አይደለም አለ በዚህኛው ዘመኑን ጠብቆ የነሱ ተስፋ ሌላ ስላለ እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን አብርሃም ብዙዎች እንደሚሉት ማለት ነው በስራ ጸድቆ ቢሆን የሚመካበት አለውና ይመካ ነበር ምን ማለት ነው በጽድቅ ታሪክ ውስጥ በጽድቅ ጨዋታ ውስጥ ምን የለም ምን ክልክል ነው ቦስቲንግ ክልክል ነው እኔ እንዲያርጌ በዚህ ወጥቼ አይቻል አብርሃም እንኳን መመካት አይችልም እኛ ነን እንተዋወቃለን አብርሃም በስራ ጸድቆ ቢሆን የሚመካበት አለውና ነገር ግን በእግዚአብሔር ዘንድ አይደለም በእግዚአብሔር ዘንድ ሰዎች እንዳሉት አብርሃም በስራው አይደለም የጸደቀው አብርሃም በእምነት ባገኘው ጽድቅ አማካኝነት የገለጠው መልካም ኑሮ ነው እንጂ ያለው በተረፈ አብርሃም ግን የጸደቀው በእምነቱ ነው አለን ቁጥር 3 መጽሐፍስ ምን አለ አሁን ለምንድን ነው መጽሐፍን የሚጠቅስልን ስነ መለኮቱ ምን ይላል አርሚኒያን ምን ይላሉ ካልቪኒስቶች ምን ይላሉ ምናምን ነው የሚልሰው ባጭሩ ፍክክሩ ከናንተ ፈረንጅ የኛ ፈረንጅ ይበልጣል አርሚን ይበልጣል አርሚን ቀላል ፈረንጅ አርገዋል እንደማለት ነው የሚሆነው ጭቅጭቁ ስለዚህ ምን ይሻላል ያንንም ይሄንንም ተው መጽሐፍ ምን ይላል የክርክር መቋጫ መጽሐፍስ ምን አለ መጽሐፉ የማይለው እንደዚህ ነው ምን አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት የሚለው ቃል ምን ያሳያል አቤት ፌቨር ነው ለሚሰራስ እንደ የሚሰራ ሰው ይሳ ሰርቼ ጽድቅን ላገኝ የሚል ሰው ቢኖርስ ለሚሰራ ደሞዝ እንደዳ ነው እንጂ እንደ ጸጋ ይቆጠርለት በቃ ሰርቼ ነው ማገኘው ካልክ ጸጋ የሚል ነገር አትጥራ ካፍ እኛን ንጥራው በእኛ ነው የሚያምረው በዚህ ጸጋ ብለ በዚህ በኩል ሌላ መንገድ የምትሄድ ከሆነ ለምን እንደዚህ በሁለት ቢላ ትበላል መጽሐፍ ምን ይላል በጸጋ ከሆነስ እንኪያስ ከሥራ መሆኑ ቀርቷልና በእግዚአብሔር ንጹህ ጸጋ ላይ እችን መታከል የኔ በጎ ሥራ ብትገባ ማላታይን በንጹህ በርሜል ውሃ ውስጥ መጨመር ማለት ነው መርዝ መጨመር ማለት ነው ኃጢአቴን አላልኩም ጽድቄን በጨመር እግዚአብሔር የበቃ ዓለምን የሚያድን ሰዎችን ሁሉ ሊያድን የሚችል ጸጋውን ገልጧል እዛ ላይ የኔ ኃጢአት አይደል የኔ ኃጢአቴን ተው ኃጢአቴን ጽድቃችን ሁሉ እኮ ነው የመርገም ጨርቅ የተባለው ኃጢአታችን ምን እንደሆነ አላውቅም ጽድቃችንን አምጥተን ለዚህ ነው ጸጋ ከሆነ ከሥራ መሆኑ ቀርቷል አለዚያ ጸጋ መሆኑ ይቀራል ምን ማለት ነው በርሜል ሙሉ ንጹህ ውሃ ላይ እችን መታከል አሲድ ብትደፋ ይጠጣል በርሜሉ ይጠጣል ወይ በቃ በእግዚአብሔር ጸጋ ላይ አንተ እግዚአብሔርዬ ቼ3 ቀን ጾሜ ነች ሃሌሉያ ዮሐንስ ወንጌልን ማጥንቼ ጨርሻለሁ አሁን ይሄው ዙስ አስራቴ ሁሉ አለ በለ በጎ ነገርን ብትጨምር አሲዲክ ነው አይጠጣም ሙሉ ጸጋ ልትደግፈው አትችልም ሊደግፍ ነው የመጣው ወንጌል አታግዘውም ሊያግዝ ነው የመጣው እንዴ ማለት አደ ልካችንንማ ማወቅ አለብን አቅማችንን ማወቅ አለብን
እኛንን ባላንስ አተን የነበርነው ሊያቀናን መጣ። አይ ልደግፍ። ይሄ ማለት ታቦቱን የደገፈው የኦዛ ስብራት ነው የሚገጥመን። ታቦቱ አይደገፍ። ኢየሱስ በቂ ነው። ወንጌል ጽኑ ነው። ስታው ፌር አይመስልም። ከብቶቹ ፋነኑ። ያ የተቀደሰ ታቦት፣ ያ የእግዚአብሔር ልጅ፣ ያ የወርቁ ታቦት ገጭ 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 አለ። ሰዎች ሁሉ ያዩትና ትንኩት ምንም አይሆንም አሉ። አረ እየወደቀ ነው፣ ከብቷ እየፋነ ሊወድቅ ነው። እንዲህ መሬት ሊደርስ ሲል አንዱ ሩሩህ አንዱ ንጹህ ይቅን ሰው ወይ አለና እሱ ከሚወድቅስ ላግዘው ይሄን ታቦት እንዳይወድቅ ብሎ ገብቶ ሲደግፈው ያልተጠበቀ ንባብ ነው ቀጥሎ የምታነቡት። የእግዚአብሔርም ቁጣ በኦዛ ላይ ነደደ። በዚያ ሰው ያየው ዛው ሰው ፊት ሰበረው ብሎ ሞተ። ታቦቱን አትደግፈው። እንዲህ ቢልም ያድናል። ጸጋ ቢያጠራጥርህም ምንም አታመጣም። እኛን አድኗል። መጽደቃችን በእግዚአብሔር ፊት ንጹህ አድርጎናል። ልትዋሹብን ትችላላችሁ፣ ስም ልታጠፉ ትችላላችሁ፣ ፈጥራችሁ ነገር ልታወሩ ትችላላችሁ። ይሄ ምንድነው ቴክኖሎጂ ኤአይ አለ። በሱ እኔ ላይ ሙከራ ሲሞክሩ ገጥሞኛል። እኔ ላይ በኤአይ የኔን ድምጽና የሰንበዲን ድምጽ አስመስለው ነገር ሊሉ ይችላሉ፣ ሊያወሩ ይችላሉ፣ የፈለገው ነገር። እኔ እንደውም በእግዚአብሔር ፊት ጸድቅ ያልቃለሁ። እስከዚህ ሊከድ ይችላል። ሰው በእግዚአብሔር ወንጌል ላይ ማመጽ ከጀመረ እልከኛ መሆን ከጀመረ ማቆም የለውም። ምን አርገን ነው የጠለው? ምን አረግን? ሰከርን፣ ተንገዳገድን፣ ምን አደረግን? ቀማን፣ ዘረፍን፣ ዘይት ሸጥን፣ ከነቴራ ሸጥን፣ አጫረትን፣ ዶሮ ዘግዝቀን፣ በግ ገልብጠን፣ ጃኬት እንዲያረግን ሚጫር አልን፣ ሃይላንድ ሸጥን። ምን አረግን? ምን ተገኝቶብን? ስለዚህ ወንጌል የሚከፈሉ ዋጋ ነው ወገኖቼ። ለኛ ፍሬያችን ክስክሱ አይደለም የሚያስጨንቀን። ፍሬያችን እናንተ በእግዚአብሔር መዳን ከተደመማችሁ፣ በእግዚአብሔር ማዳን ከተገረማችሁ፣ አንኮንዲሽናል በሆነ በእግዚአብሔር ፍቅር ልባችሁን ካሳረፋችሁ፣ ቅድመ ሁኔታ በሌለው በእናንተ ነገር ላይ ባልተመሰረተ በክርስቶስ ምክንያት እግዚአብሔር ወደ እናንተ ካለው ፍቅር ኃይላት፣ ከፍታ፣ ዝቅታ፣ ልዩ ፍጥረት ሊለዩአችሁ እንደማይችሉ ካረጋገጣችሁልን እኛ ውጤታማ ነን። ነገ ብሞት ደስተኛ ነኝ። ለኔ ሞት ጥቅሜ ነው። ለኔ ሞት ጥቅሜ ነው። መኖር ነው ዳ እና መጽሐፉ የሚናገረው እንደዛ ነው። እንቀጥላቸው ጥቅሶቹን። ለሚሰራ ሰው ደሞዝ እንደምንድን ነው? እንደዳ። እስቲ ምን ያሳያቸዋል? ደሞዝ የሚለው ቃል ደሞዝና ጸጋ። ደሞዝ የምን ውጤት ነው? ሰርተ ይግድ ነው ደሞዝ ሊከፈል ያስፈልጋል። ነፃ ስጦታ ጸጋ የሥራ ውጤት ነው። ሳሰራ አየለ ምንድነው ጳውሎስ ደሞዝ የሚል ቃል ያመጣው እዚህ ጋር? ብዙ ሰው ደሞዝ ሊያስከፍል እየጠበቀ አሁን እንዲያረኩ ነው ወደፊት ደሞዝ ይከፈለኛል። ከሰራህ አዎ ደሞዝ ይጠብቃል። ጸጋ ብለህ ግን አታውራ። ለይ ደሞዝና ጸጋ ለይ። ህይወትን የሚያክል ነገር በቀጠሮ አስይዘህ ትኖራለህ። እርግጠኛ ሳትሆን መኖር እንዴት አያስፈራም? እጅግ አስፈሪ ነው። ስለዚህ ሁለት ቃል ተጠቅሟል። ደሞዝ ለማን? ለሚሰሩ ሰዎች። እንዴት ነው ደሞዝ ነው የምትፈልገው? ነፃ ስጦታ። ኧረ እኔ ደሞዝ ነው። ኦኬ ችግር የለውም። ለሚሰራ ደሞዝ ይገባዋል። ምን ብሏል ከላይ? ሁሉ ኃጢአት ሰርተዋል፣ ለዚህ ደሞዝ ይከፈላል። የኃጢአት ደሞዝ ምንድነው? ሂዱና አንድ ገጽ ስትገልጡ የኃጢአትም ደሞዝ ሚላል። የኃጢአትም ደሞዝ ምንድነው? ሞት ነው። ችግር የለውም። ልክፈልህ ቀላል ነው። ችግር የለም። እንደ እምነት ይሁን። ሰዎች እንዴት ጸጋ ኃጢአት እንደልባችሁ ዙሩ ምናም ብሎ ሲያምታታ ፊት አትስጥ። እንዴ እንለካካ እንዴ? ውሸታቸው ውሸት። ሁሉም ሰው የግል ችግር አለበት እና መዳናችሁ ላይ ጥርጥር እንዳይገባችሁ። ደሞዝ ከፈለጋችሁ ግን እግዚአብሔር ይከፍላል። ብዙ ጊዜ የምላቸው ምንድነው ያለው? ኧረ ልንጠፋም እንችላለን አለ። አዎ እንደ እምነቱ ይሁንለት።
ምንም ክርክር አያስፈልገው። የሆነ ቲክቶክ ላይ ሰዎች ገብተው ሲሰዳደቡና እኔ እንደዚህ ነው በሞት ስድድብ ከፍቻ ይቻላል የሚያነጽ ነው ሰው ኦኬ ማቶ ነው ሲገቡ ሳያቸው ወደዛ ምንም ስለማይጠቅ ለምሳሌ እንደዚህ ያደርጋል ስለሚሰዳደቡ። ከዛ ሰዎች ምን ይሉኛል መሰለህ ዴቭ እዚህ ላይ ገብታ አስተያየት ሲሉኝ እኔ በሰው ሃይማኖት ምን አገባኝ ይላችሁ። እንዴት አረ ይሄኛው ቡድን የኛ ሃይማኖት አይደለም። ከምሬ ነው። ሰው እኮ አሁን እያመሳሰለን የመጣው አንድ አይነት መዝሙር መዘመራችን በቃ ሁላችንም ከካሴት ስለሆነ የሊልን እንዘምራለን የእንትናን ግን አይተሃል ሃይማኖቱ ሁለት እየሆነ ነው። እያስተዋልክ ነው ወይ እንዴ? እኔ መድረክ ላይ አጠገቡ የማይደርሱ ሰዎች ትልቅ ጉባኤ ይዘው ይመራሉ። ቢመጣ ከእንደገና ከደህንነት የሚጀምራል። ከምሬ ነው። ግብዝነት አይደለም። ለምን እንደሆነ ታውቃለህ? ሃይማኖቱ ፈጽሞ ሌላ ምንድነው ሲባል መዝሙሩ ግን አንድ አይነት ነው። ኳየሩ አንድ አይነት መዝሙር ነው የሚዘምረው። እሱ ነው ተጠንቅቃችሁ ስሙ። በብዙ ነገር የእምነት ልዩነት ሁለት ሶስት ቤት እየሆነ ነው። መሰረታዊ ትምህርት ይሄ ነው። እንደ የሃይማኖቱ ይሁንለት ብለ ካልተውክ በስተቀር ከባድ ነው። ስለዚህ ደሞዝ ለምትፈልጉ እግዚአብሔር ችግር የለውም ይከፍላል፣ ጭቅጭቅ የለውም። ነፃ ስጦታ ለምትፈልጉስ ነገር ግን ይሄ ደስ ማይመች ቃል ለማን? ለሃይማኖተኞች። ለኛስ የምስራች ነው። ምን ብለን ያመን ነው? እኔ ኃጢያተኛ ነኝ እንዴ ሁሉ ኃጢያት ሰርቷል የሚለው ቃል ሲሰበክ ለሁለት ወገን ሁለት መልእክት እንዳለው ታውቃለህ? እዚህ ጋር አንድ ሴተኛ አዳሪን አንድ በህይወቷ ዘመን ቤተሰቧን ለማኖር ታናናሽ ወንድሞቿን ለማሳደግ ብላ የማይሆን ህይወት ውስጥ የገባችን አንድ ሴት እዚህ ጋር ቆም። እዚህ ጋር ደግሞ እነዛ ፈሪሳውያን ጻፍቶች ምናምን ከነንትናቸው አቁም። ከዛ ጳውሎስ መጣ። ሁሉም ኃጢአት ሰርተዋል የእግዚአብሔር ክብር ጎሏቸዋል ሲባል ማን ፈገግ ይላል? ማን ኮስተር ይላል? መልስልኝ። ያ መንፈስ ያለባቸው 9 ሰዎች እዚህ ቤት አሉ። አሁን የማስተምረው ትምህርት ደስ ያላላቸው የማስተምረው ትምህርት የቀፈፋቸው 9 ሰዎች አሉ። ማን የሚከፋ ይመስልሃል ይሄ ቃል ሲመጣ? ነገር ግን ለማይሰራ ሲባል ሴትየዋ ነች። ሁሉ ኃጢአት ሰርቷል ሲባል ምን ይላል ማለት? በሳምንት 2 ኢኮኖሚ ጾም ሐሙስና ሰኞ ይጾማሉ። ሐሙስ ተራራ ላይ ሙሴ ወጣበት፣ ሰኞ ወረደበት። አስራት አወጣለሁ፣ በኩራት አወጣለሁ፣ ጤና አዳም አሪቲ ከርቤ ሁሉ አይቀርም አወጣለሁ። እቺ አታቃትም እንዴ? ኢየሱስ እንደዛ ነው ያለው። ማን እንደሆነች አላወቀም አሉ። እግሩን ስስም ጸድቃ የወጣችው እሷ ነች። ኃጢአተኞችን በሽተኞችን ሊፈልግ መጣ እንጂ ንጹህ ነኝ ታጥቤ ታጠኛለሁ የሚለውን ሊፈልግ አልመጣም። ኢየሱስ ክርስቶስ ኃጢአተኞችን ሊያድን መጣ የሚለው ቃል የታመነና ሁሉም ሊቀበሉት የተገባ ነው። ወንጌላችሁ መንደር ያለውን ጫትቃሚ እዚህ ጋር የተነቀሰ ምናም ማምጣት ካልቻለ ሁሌ ጸዳ ነጣ ያለ ሰው ብቻ የሚሰበሰብበት ከሆነ ችግር አለው። አንዲት እህት ከጉባኤ ቀረች፣ መጣች፣ አየች፣ ምናም ቀረች። ለምን ቀረች ስል እዛ ጉባኤ አንድ የሸዋበር ልጅ አየኋለች። ከነክሩ ከነምኑ ይመጣል እኔ ጋር እንግዲህ ክሩን ማስሮ ከነንቅሳቱ ከናን ይመጣል። ጥግ ይቀመጣል። ከዛ ቀስ ያለ መሃል ይቀመጣል። መጨረሻ እዚህ መጥቶ ይቀመጣል። ልጅቷ ግን የቀረችው እኔ ቸርች ያ ማገለግልበት ቦታ ላይ የዛን አካባቢ ልጆች አዩ እንደዚህ ብለው ተቀምጡ። እዛ ቸርች የተነቀሱ ልጆች አየሁ። እንትን አንተ አቀላ እሱን እኮ እዛ አየሁ። እና ታዲያ ማን ይምጣ? የመጣው ለነሱ ነው። እኛ ስማን ሆነን ነው? ተረሳ እንዴ? እግዚአብሔር ጀርባን ስለማያጠና የባለፈውን ኃጢአት ስለረሳ እኛ እኮ አረሳም እሱ ቢረሳ እንፈላለግ እንዴ? እሱ እኮ ነው ኃጢአታቸውን ደግም ያላስብም ያለው እንጂ እኛማ ጸላዩም ፕሮግራም መሪውም እያሳሰበን አይደለም። እስቲ አስቡ።
የዛሬ ዓመት የት ነበራችሁ? እስቲ አስቡ። እግዚአብሔር ደግሞ ደግሜ ያላስበው አስቡ። ነገር ግን ለምን ለማይሰራ ይመማችሁ። ምንም አታመጡም። ሰማይ ብዙ ኃጢአተኞች በክርስቶስ በማመን ገብተውባታል። ሲኦል ብዙ ደግ ሰዎች ሞልተውባታል። በጣም መልካም ሰዎች በክርስቶስ ባለማመናቸው ምክንያት ሲኦልን አጨናንቀዋል። ከአንደኛው ክፍል ጀምሮ በጸባይ ድሆችን በመርዳት በጎ በመስራት ነገር ግን በክርስቶስ ኢየሱስ ወደ እግዚአብሔር ካለ ከእምነት የሆነ ስራ ሳይሆን ጽድቅ ፍለጋ የተሰራ ስለሆነ ራሳቸውን ሌላ ቦታ አግኝተውታል። በእርሱ የማያምን በልጁ የማያምን ይመስለዋል እንጂ ሕይወትን አያይም። ነገር ግን አንድ ሰባኪ ይህን ደፍሮ መናገር ካልቻለ አራውንድ ዘቡሽ መዞር የለበትም። ጥምጥም አያስፈልግም። እንደወረደ ለማይሰራ ጻድቁን በሚያጸድቅ ለሚያምን ሰው አቤት ምን ሆነን ሳለን ያዳነን እንዴ? አዳነን ምን ሆነን ሳለን? ኃጢአተኛውንም በሚያጸድቅ ለሚያምን ሰው ይሄ ምን ነው ታውቃላችሁ? የትኛውም የዓለም ሃይማኖት ይሄን ጥቅስ አይቀበልም። የትኛውም ይሄን ጥቅስ አይቀበልም። በዓለም ሃይማኖቶች ዘንድ ይሄ ጥቅስ ሮንግ ነው። ይሄ ጥቅስ ነው ወንጌልን ከሌሎች የለየው። ኃጢአተኛውን በሚያጸድቅ አምናለሁ። ሃይማኖተኞቹ በጎ ስራ ጻድቅ ስትሆን እግዚአብሔር ያጸድቅሃል። ይሄኛውስ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ነው።